اوكي سلام كمية توالو خبركم تخاتلتي نايزا channel قد حمتكم كمية كنيهم كل سلام كل امان تأتخلهم لايك شير كومنت سبسكرايب ምግባር አይትረስዑ ሰላም ብያለሁ። በመላ ዓለም የምትገኙ ኤርትራውያን ኢትዮጵያውያን እንኳን ደህና መጣችሁ። ከብዙ ቀን በኋላ ተመልሰናል ወደ ቪዲዮ እና እንደተለመደው ስትገቡ ላይክ ሼር ኮሜንት ሰብስክራይብ የምትችሉትን አድርጉ። የዛሬ ትምህርታችን አንድ 18 የሚሆኑ ቃላቶች እንማራለን ማለት ነው። በተቃራኒ በጾታ ደረጃ ማለት ነው፣ በወንድና በሴት የሚጠሩ ስሞች ጀንደር ናውንስ የሚለው ማለት ነው። So thank you for coming everybody. Please don't forget to like and share, comment, subscribe. Do what you can do. And we have today short video titled Gender Nouns. Gender Nouns. We will see gender nouns under masculine nouns and feminine nouns. Okay, so don't forget to like and especially to write your comments in the comment section because it helps me to improve my way of teaching. Okay, so let's continue. Let's start or listen. Gender nouns ማለት የጾታ ስሞች ናይ ጾታ አስማት ማለት ወዲ ጓል ወንድ ሴት የሚጠሩ ስሞች አሉ። ወንድና ጾታ የሌላቸው ስሞችም አሉ። እሱ ሌላ ቀን ያለን ማለት ነው። ስለዚህ በወጣት በወንድ የሚጠሩና በሴት የሚጠሩ ስሞች እናያለን ዛሬ አንድ 10 ምናምን የሚሆኑ። ኦኬ ማስኩሊን ፌሚኒን። ማስኩሊን ማለት ወንድ ማለት ነው፣ ሜል ማለት ነው። ፌሚኒን ማለት ደግሞ ሴት ማለት ነው፣ በሴት የሚጠራ ፊሜል ማለት ነው። በሌላ አጠራር ማስኩሊን ሜል ማለት ነው፣ ፌሚኒን ደግሞ ፊሜል ማለት ነው። ሜል ወንድ ነው፣ ፊሜል ደግሞ ሴት ነች። ማስኩሊን ወንድ ነው፣ ፌሚኒን ደግሞ የወንድ ጾታ ያለው ነገር ማለት ነው። የሆነ ፍጡርም ሊሆን ይችላል፣ እቃም ሊሆን ይችላል ማለት ነው። So let's start number 1. Number 1 says what? Can you see? Number 1 says actor. Number 1 says what? Actor. Can you listen? Actor. ምን ማለት ነው? አክተር ምን ማለት ማለት አክተር ተዋናይ ማለት ተዋናይ፣ ወይ ደግሞ ሴት ከሆነች ደግሞ አክትረስ ትባላለች። ተዋናይ ነው ለሴት። ተዋናይት ማለት ትግርኛ ተዋሳኢ ወይ ደግሞ ተዋሳኢት ማለት። ኦኬ ተዋሳኢ ወይ ደግሞ ተዋሳኢት። ሶ አክተር አክትረስ። አክተር ወንድ ነው፣ አክትረስ ደግሞ ሴት ነች ማለት ነው። አክተር አክትረስ። ኦኬ ክሊር ነው። ፕሮናውንስ ሲደረግ ላሰማችሁ። ብዙ ጊዜ አራ ያነቡትም ስሙት። እንግዲህ ሲነበብ እንዴት አድርገው እንደሚያነቡት ስሙት። actor አክተር ብዙ አያደምጡትም። actor አክተር ራሳችን ሲቀየር ደግሞ actress አክትረስ ስሟት። አክትረስ አይደለም፣ ደመቅ አይልም። አር ብዙ አይጠብቅም ማለት ነው። አር ብዙሕ ጊዜ ፍኑ ወይም ደብልዋ ማለት አክትረስ። ኦኬ ሊስን actress ኦኬ ናምበር 2 ኦተር
ነምበር 2 ኦተር። ይህ ደግሞ ደራሲ ማለት ነው። ያ ተዋናይ ነው። ደራሲ የሰጠውን የሚዋን ዝዋሳ ማለት። ኦተር ደግሞ ጸሐፊ ወይ ደራሲ ማለት ነው። ሴት ከሆነች ደግሞ ኦትረስ እንላታለን ማለት ነው። ኦትረስ። ኦኬ። ሲነበብ ስምዕዋ። Author. ኦተር ኦተር ኦተር። ቲኤች ብዙ ጊዜ ዝ ድምፅ ይዘለው። ቲኤች ብዙ ጊዜ ዝ ድምፅ አለው። ስለዚህ ሲነበብ ኦተር ኦተር ኦትረስ። ስምዕዋ ስሟት። Author. ኦተር። ኦኬ፣ ግልጽ ነው። ወደ ሴት ሲቀየር ደግሞ ደራሲ ደራሲ ነው በአማርኛ ሁለቱም፣ ለሴትም ለወንድም። በትግርኛ ግን ደራሲ ደራሲት። ስሟት። ሴት ስትሆን ደግሞ Authoress. ኦትረስ ኦትረስ ኦትረስ። ኦኬ። ነምበር 3 ሆስት ሆስት። ወንድ ከሆነ ሆስት እንለዋለን። ሴት ከሆነች ሆስቴስ። አስተናጋጅ ማለት ነው፣ ግን በአየር ውስጥ ማለት ነው። በአውሮፕላን ውስጥ የሚያስተናግዱ ሰዎች አለ አይደለ? የሚበላ የሚጠጣ ሽንት ቤት ምናምን የሚያሳዩ በብዛት ሴቶች ናቸው። ወንዶችም አሉ። ወንድ ከሆነ ሆስት ይባላል። ሴት ከሆነች ሆስቴስ። ሆስት ሆስቴስ። ኦኬ፣ ግልጽ ነው መሰለኝ። ሆስት ሆስቴስ። ነምበር 4 እና ነምበር 3 ሁለቱም አስተናጋጅ ነው የሚለው፣ ግን ነምበር 4 ዌይተር አስተናጋጅ ማለት ነው፣ ግን በሻይ ቤት በሆቴል በምናምን የሚያስተናግድ ሰው ማለት ነው። ወንድ ከሆነ ዌይተር እንለዋለን። ዌይተር ለምሳሌ ሻይ ለመጠጣት ካፌ ቤት ከሄን ስሙ ማናውቀው ከሆነ ምን ብለን እንጠራዋለን? ዌይተር ፕሊዝ ካም ጊቭ ሚ ሰም ቲ ኤ ካፕ ኦፍ ቲ። ዌይተር። ሴት ከሆነች ደግሞ ሴቶችም ወንዶችም ይሰራሉ። ካፌ፣ በምግብ ቤት፣ በሆቴል የሚያስተናግዱ ሰዎች አሉ። ሴት ከሆነች ዌይትረስ ትባላለች ማለት ነው። ዌይትረስ። ኦኬ። ዌይተር የነበረው ሴት ስትሆን ዌይትረስ ይቀያየራል። ስፔሊንግም ኢት ቲአር የነበረ አርኢ ይሆናል ማለት ነው። ቲ ኢ የነበረ TRESS ይሆናል ማለት ነው። ዌይተር ዌይትረስ ሁለቱም አስተናጋጆች ናቸው፣ ግን ወንድና ሴት ማለት ነው። ኦኬ፣ ሌትስ ጎ ኮንቲኒዩ። ነምበር 5 ላዮን አንበሳ ማለት ነው። ወንድ ከሆነ አንበሳው ላዮን እንላለን። ሴት ከሆነች ላዮንስ እንላታለን ማለት ነው። ኦኬ፣ ላዮንስ። አንበሳ አንበሲት። ዋዕሮ ትግርኛ ሴት ከሆነች ዋዕሮ ኢና ንብላ። ምሽ ጓል ኣንስተይቲ ንፍዕቲ ክንብል ከለና አንበሲት ኣይንብላን ኢና፣ ዋዕሮ ኢና ንብላ ማለት እዩ። ነምበር 6 ታይገር ይላል። ታይገር ነብር። ታይገር ወንድ ከሆነ ታይገር እንለዋለን። ሴት ከሆነ ታይግረስ። ኦኬ፣ ታይግረስ። ኤስ አላት። 2 ኤስ ነው፣ ይቅርታ 2 ኤስ ነው ያለ እዛ። አስተካክልላችሁ ቆዩ አንዴ። ዳብል ኤስ ነው መሆን ያለበት። ታይግረስ።
እዚህ ጋር ኤስ አለ። ቅርታ ዳብል ኤስ ነው። ሁሉም ዳብል ኤስ ነው። ታይግረስ ይላል። ታይግረስ፣ ታይገር፣ ታይግረስ። ዳብል ኤስ አንድ ኤስ ነበር የጻፍኩት። ዳብል መሆን ነበረባት። ሁሉም ዳብል ነው። ኦኬ። ከዚህ በኋላ ወደ ሰባተኛ ስንሄድ ማስተር። ማስተር ማስተር አሁን ብዙ ትርጉም ነው ያለው። ማስተር ዋና ማለት ነው። ዋና ኃላፊ ሊሆን ይችላል፣ ወይ ደግሞ ማስትረስ ከሆነችም ኃላፊም ልትሆን ትችላለች። ዋናው ዋናው ማለት ነው። ወይ ደግሞ ሌላ ማስተር። አይ ማስተር ካልክ አንድ ነገር ቻልከው ማለት ነው። ማስተር አደረግኩት የሆነ ለምሳሌ ቋንቋ ስትጀምር ይከብዳል። መጀመሪያ እየተወላከፍክ ታነባለህ፣ ትማራለህ ምናምን። መጨረሻ በደንብ ከቻልከው ምን አደረከው ማለት ነው። ማስተር አደረግኩት ትላለህ ማለት ነው። ወይ ደግሞ ማስተር ዲግሪ አመጣው ምናምን ትላለህ። ዋናው ትርጉም ግን ዋና ማለት ነው። ማስተር ማለት ኦኬ። ኦኬ። ሌላም መምህርም ሊሆን ይችላል፣ ጌታ ሊሆን ይችላል፣ አሸነፈም ሊሆን ይችላል፣ አጠናቀቀም ማለት እንችላለን። ማስተር አደረገ ካል አጠናቀቀ፣ ትምህርቱ ጨረሰ። ወይ ደግሞ ማስተር አደረገ ካል አሸነፍ፣ የሆነ ውድድር ነበረ ማስተር አድርጎታል። ለምሳሌ መኪና መንዳት ሊሆን ይችላል፣ ከቻለው ማስተር አድርጎታል። ስለዚህ መንጃ ፈቃድ ይሰጠዋል ማለት ነው። ስለዚህ ማስተር ብዙ ትርጉም ነው ያለው ማለት ነው። ዋናው ትርጉም ግን ዋና ማለት ነው። ማስተር የአንድ መስሪያ ቤት ዋናው ኃላፊ ማስተር ይባላል ማለት ነው። ማናጀር ማለት ነው በሌላ ዘርፍ አነጋገር። ኦኬ። ከዚህ በኋላ ዘጠነኛ ፖት ይላል። ፖት ገጣሚ ማለት ነው። ገጣሚ ወንድ ከሆነ ፖት እንላለን፣ ሴት ከሆነች ፖተስ እንላታለን ማለት ፖት፣ ፖተስ። ገጣሚ ፖት አይደለም፣ ፖት፣ ፖት። ፒኦቲ ከሆነ ፖት እንስራ ማለት ነው፣ ቀትሮ ማለት። ኢ ከገባበት ግን ፖት፣ አነባቡም ይቀያየራል፣ ትርጉሙም ሌላ ትርጉም ይኖረዋል ማለት ነው። ገጣሚ ማለት ነው። ፖት፣ ፖት ሲነበብ ፖት። ኦኬ። ወደ ዘጠነኛ እንሄድ። ሄሮ ይላል። ሄሮ፣ ሄሮ ጀግና ማለት ነው። ለወንድ ጀግና። ጀግና ማለት በጦርነት ብቻ አይደለም ጀግና የሚባለው፣ በትምህርትም ሊሆን ይችላል፣ በስራም ሊሆን ይችላል፣ በሙዚቃም ሊሆን ይችላል። በብዙ ነገር በጣም ጎበዝ ከሆነ ጀግና እንለዋለን። ለወንድ ከሆነ ሄሮ እንለዋለን። ሴት ከሆነች ሄሮይን፣ ወዲ ሄሮን ብሎ ጀግና ማለት ሴት ጓል እንዳያርኮ ይናፋ ሄሮይን፣ ሄሮይን እንላታለን ማለት ነው። ኦኬ። ስኮንቲኒው እንቀጥላ። ከዚህ በኋላ ናምበር 10 ዊዛርድ ይላል። ዊዛርድ፣ ዊዛርድ፣ ዊዛርድ አር ብዙ አይነበብ ወዲያም ከም ትዝበልኩም አር ብዙ አይነበብ ርድ ሳይሆን ዊዛርድ፣ ዊዛርድ። ዊዛርድ ማለት ጠንቋይ ማለት ነው። ጠንቋሊ፣ ትግርኛም ጠንቋይ ያው ነው። ጠንቋይ ሴት ከሆነች ጠንቋይዋ ዊች ትባላለች። ቲ አይነበብም፣ የኛው ቲ አይነበብም። ኦኬ። የኛው ቲ ሳይለንት ነው፣ አይነበብም። ይሄ ዊች፣ ዊቲች ሳይሆን ዊች ይሆናል ማለት ነው። ኦኬ። ዊች፣ ዊች። ሄሎ ነው የሚያንኳኳው። ዊች ካለ ሴት ነች ማለት ነው። ሴት። ሚኒስትራው ልዝጋው እንደ ድምፅ ይሰማል። ኦኬ። ኤኒዌይ ደህና እንቀጥል። ዊዛርድ ዊች ብለናል። ከዚያ በኋላ ሞንክ፣ ሞንክ ሞኖክሴ ማለት ነው። ወንድ ከሆነ ሞኖክሴ፣ ሴት ከሆነች ናን እንላታለን። ማንክ፣ ናን፣ ሞንክ፣ ናን። 11 ሞንክ ሳይሆን ማንክ ነው የሚያነቡት። ማንክ
ብላችሁ ላሰማችሁ። ሞንክ ብለን ነው የምናነበው እኛ አፍሪካውያን። አሜሪካዊንም እንደዛ ነው፣ ግን እንግሊዛውያን ሲያነቡት ይሄ ላሰማችሁ። ሞንክ መሆን የነበረበት ማንክ ይሉታል። መነኩሴ ማለት ነው። ስሙት። Monk. ማንክ ሞንክ ሳይሆን ማንክ። ማንክ መነኩሴ ማለት ነው። ወንድ ከሆነ ሴት ከሆነች ደግሞ ናን እንላታለን ማለት ነው። ናን። ከዚያ በኋላ ዳክ ይላል። ነምበር ስንት ነው? 12 እና ዳክ ሳይሆን ዲዩክ ዲዩክ። እዚያም ከስማኩ እኔ እችን ላሰማችሁ፣ ከበድ ያለ ስለሆነች ከእሱ ጋር ላሰማችሁ። ዲዩክ ዲዩክ። Duke. አንዳንዱ ደግሞ ጁክ ብለው ያነቡታል። ስሙት። Duke. ጁክ ጁክ ዲስ ናብ ጂ ወሲደም ጁክ ጁክ ብለን እናነባዋለን እኛ ግን ጁክ ጁክ። ከዚያ በኋላ ወንድ ከሆነ ሴት ከሆነች ደግሞ እንላታለን ዳች 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 እንላታለን ማለት ነው። ዳች ከስማዕኩም ዋላ አክልኩም ይበቃል አይደል? ቆይ ላሰማችሁ፣ ችግር የለውም። DUCHESS Duchess. ዳችስ ዳችስ። ስሟት። Duchess. ሴት ከሆነች ጁክ ጁክስ ዳችስ ይሆናል ማለት ነው። 12ኛ ትርጉሙ ሞተር ማለት ነው። ሞተር የተለያዩ ሞተር አለ። ሞቶ የሚባል አለ አይደል? እንደዛ ነው። ሌላ ትርጉሙም አለው። ገዢም ሊሆን ይችላል። ከኢምፔረር ነው ያለን። ኢምፔረር የሚለው ታች አለ 13ኛ። ከሱ በታች ያለው ገዢም ሊሆን ይችላል ማለት ነው። ብዙ ትርጉም ነው ያለው። ጁክ ወይ ደግሞ ዲችስ። ኦኬ 13ኛ ኢምፔረር ይላል። ኢምፔረር ኢምፔሪያል ንጉሠ ነገሥት ማለት ነው። ወንድ ከሆነ ኢምፔረር እንለዋለን። ሴት ከሆነች ኢምፔረስ ኢምፔረስ እንላታለን ማለት ነው። ኢምፔረስ። 14ኛ ቆይተናል፣ ጊዜ የሄደ ነው። 14ኛ ፕሪንስ ፕሪንስ ልዑል ማለት ነው። ሴት ከሆነች ደግሞ ፕሪንስስ ልዕልት እንላታለን ማለት ነው። ፕሪንስ ፕሪንስስ ልዑል ልዕልት። ኦኬ 15ኛ ጀንትልማን ጀንትልማን ደግ ሰውዬ ማለት ነው። ወይ ደግሞ ለወንዶች ጀንትልማን እንለዋለን፣ ለሴቶች ደግሞ ሌዲ። ለምሳሌ ስብሰባ ምናምን ስትጀምር የተከበራችሁና የተከበራችሁ ብለን ለወንዶችና ለሴቶች ንግግር ስናደርግ ጀንትልማን ኤንድ ሌዲስ ብለን እንሄዳለን ማለት ነው። ወንዶችና ሴቶች ማለት ነው፣ ለሰዎችና ለሴቶች። ስለዚህ ጀንትልማን ለወንድ ነው፣ ሌዲ ለሴት ነው ማለት ነው። ኦኬ ከዚህ በኋላ 16ኛ ሺፈርድ ይላል። እረኛ ማለት ነው። ሺፈርድ SHEPHER። ከዚህ በኋላ ዲ ነው። ኢ የለም እዚህ ጋር፣ የኛው ተደምስሷል። የለም እዚህ ጋር ኢ የለም፣ እዚህ ጋር ኢ የለችም። SHEPHERD ይሄ የለም። ኦኬ እዚህ ጋር መለላችሁ። ሺፈርድስ እረኛ ማለት ነው። ሺፈርድስ። ኦኬ 17ኛ ሀንተር ሀንተር አዳኝ ማለት ነው። ጫካ ሂደው እያደነ የሚኖር ማለት ነው። እንደ ድሮ ሰው ማለት ነው። አዳኝ ሀዳናይ ማለት ትግርኛም ሀዳናይ። ሴት ከሆነች ደግሞ ሴትም ድሮ ሴቶች ነበሩ የሚያድኑት። እነሱ ደግሞ ምን ይባላሉ? ሃንትረስ ሃንትረስ። ወንዶች ከሆኑ ሃንተር፣ ሴቶች ከሆኑ ሃንትረስ። ኦኬ ነምበር ላስት ዋን ነምበር 18 ሴይለር መርከበኛ ማለት ነው። ሴይለር
አር ላላ ማድረግ አለባችሁ። ሴይለር ሳይሆን ሴይለር ሴይለር። ኦኬ። መርከበኛ መርከብ የሚነዳ ሰው ወንድ ከሆነ ሴይለር ይባላል። ሴት ከሆነች ሴይለርስ ሴይለርስ እንላታለን ማለት ሴይለርስ። So that's all for today. If you have any question or suggestion, don't forget to write in the comment section. የዛሬ ትምህርታችን ይሄን ይመስላል። ጥያቄ አስተያየት ምናምን ካላችሁ በኮሜንት መጻፍ ይቻላል። ኢሎም መዓልቲ ትምህርትና ነዚ መስል ሕቶ ርኢቶ ሕራሊኩም ኣብ ናይ ኮሜንት ቦታ ኣቐምጡ። ሙስተረፈ በብዘለኹሞ መልካም በብዘለኹሞ ጥቡቅ መዓልቲ ምንየልኩም ሰናይ ንዓኹም። በተረፈ ባላችሁበት መልካምን እየተመኘው ለዛሬ ትምህርታችን እዚህ ጋር ልንጨርስ ነው። አመሰግናለሁ። ደህና ዋሉልኝ፣ ደህና አምሹልኝ። እንደ ሰዓታችሁ አቆጣጠር ባይ ባይ። ቴንክ ዩ ሶ ማች። እንግዲህ መልካም ቀን። አመሰግናለሁ። ቻው ቻው፣ ባይ ባይ። ጊዜ እንዳልበላ